ለመርዶ ራሱ አይጋብዝም በእናትሽ እንጂና ቀይሪው ከሌለሽ ደግሞ ቅድስትዬ ተሸገሪላለ ዛሬ ላምጣልሽ አይ እንደውም በቅርቡ ይገዛል ቀሚስ አለ እሱን ለብሽ መጣ እና እሱ እያለ ነው እንደ ለብሰሽ ከተቀመጥሽ በያፍጥኛው እንጂና ቀይሪ ቶሎ ነይ ዙሪ በዛው እኮ እሻውን ሰላም አረብኝም ቆይቴ ይባላል አሁን ደስ የሚል ነው ዛሬ ቀኑ ልዩ ኮናል አንቺም ለኔ የኔ ተላ ጉዞ ማብቂያ ሰርፕራይዝ ያማችኋል እንዴ ምን ሰርፕራይዝ ነው ሉላዬ ታገቢኛለሽ አይገርማችሁም ግን ይሄ ነገር ለሁለተኛ ጊዜ መስራቱ በይሉ ላይ አንቺ ራሴ ሰርፕራይዝ አደርጋለሁ ብለሽ ይኸውልሽ ራሴ ሰርፕራይዝ ሆነሻል እሺ ሉላዬ አግቢኝ እያልኩሽ እኮ ነው ኧረ ቅድስትዬ እንዴት እሺ እንደሚባል እስኪ ንገሪያት እንዴ ልጁ እኮ ተንበርክኮ ቀረ እንዴ እሺ አገባለሁ እኔ ንጉስ አለው ሳብሽ ሁሉንም ይችላል እንዲህ ልብ ማንገት እንደምን ይቻላል ምንም ክፉ ቢገጥመው ህይወት ባይሳካለት ይዝናናል ልቤ አይበሽር ያየለት ከኔ ሰበረኝ ለታ አደረግሽኝ ከና አይረሴ ዲዜራ አብረሽኝ ሆንሽና ላይተውሽ ለደቂቃ ጎደለብኝ ብዬ እምልልሻለው ምስክር ነው ባለ እሺ ግቡ ኬኩን ቁረሱ በቃ ህይወት ባይሳካለት ይዝናናል ልቤ አይበሽር ያየለት ከኔ ሰበረኝ ለታ አደረግሽኝ ከና አይረሴ ዲዜራ አብረሽኝ ሆንሽና ላይተውሽ ለደቂቃ ጎደለብኝ ብዬ እምልልሻለው ምስክር ነው ባለ ዘሩባቤል
እሷ ባሏም ስላልነበረ እንደፈለገች ብትሆን የሚጠይቃት አልነበረም። ስለዚህ በእሷ መኪና ተያይዘው ወደ ደብረ ዘይት ሄዱ። ደብረ ዘይት ዓለማቸውን ለ3 ቀን ቀጭተው መጡ። ቢሆንም የተፈለገው እርካታ አልተገኘም። እሷ የባሏን እሱም የገዛ ሚስቱን እምነት ቀጨ። እሷን ቢያታለልም ከህሊናው ማምለጥ አልቻለም። የትም ቢሄዱ ሊደበቁት የማይችሉት ህሊና ባገኙ አጋጣሚ ሸንቆጥ እያደረገው በሰውም በራሱም ፊት ምላሱ እንዲነክስ እንዲሳቀቅ ያደርጓል። ለህሊናው ሚስቴ እንዲነች እንዲነበረች ምናም ቢለውም ህሊናው መልሶ ካልፈለክ ፍታት እንጂ ለምን ታታልላታለህ? ካመንክበት ወስን እንጂ ልብህን ግቢና ውጪ ለምን ታደርገዋለህ? የትዳር ዓላማ መግባባት እንጂ መሸመቅ መሸማመቅ አይደለም። ቁረጥና ነፃውን ካልሆነ ደግሞ ወስንና ሚስትህን በሙሉ ልብ ውደድ ይለዋል። መልካ ከዚህና ከዚያ በሐሳብ ራሱን እያባተለ ባለበት ሰዓት ከፊት ለፊት ያለው በር ተከፈተ። ወፍራምና ግዙፍ ሰማያዊ ሸሚዝ የለበሰ ሰው በበሩ በኩል ገባ። በእጁ የካኪ ፖስታ ይዟል። ውስጡ ወረቀት እንዳለ የፖስታው ጥንካሬ ይመሰክራል። ፊቱ ላይ በምቾት እንደኖረ ያስታውቃል። ቀይ ነው። ጺሙን በአገጭና አገጩ በኩል ብቻ በቅርጽ አውጥቶ ሌላው የፊቱን አካል ሙልጭ አድርጎ ተላጭቷል። የአይኑ ንጣትና ጥራት መጠጥ በአፉ አቧራ ባይኑ ላንድም የዞር አይመስልም። ከስር ሰማያዊ ሸሚዝና ነጭ አዲዳስ ጫማ ተጫምቷል። ጤና ይስጥልኝ ዶክተር አለ። ሰውየው ድምፁ ውስጥ ስርዓትና እርጋታ ይሰማል። መልካ የሰላምታ ምላሹን ባንገቱ ደፋ ቀና በማድረግ መለሰ። ዶክተር በጣም ተለውጠሃል። ድሮ ሳውቅ በጣም ቀጫጫ ነበርክ። መልካ ግራ ገባው። ድሮም ያውቀዋል። ለነገሩ መልካ ራሱም የሚያውቀው እየመሰለው ነው። እንተዋወቅ፣ ዶክተር ዳዊት ተፈራ እባላለሁ። ዶክተር ዳዊት እጁን ለትውውቅ በእርጋታ ዘረጋ። መልካም ምላሹን አልነፈገውም። ትንሽም እንደ መረጋጋት ብሏል። ምክንያቱም ንግግሩ ከተማረ ሰው ጋር እንደሆነ ስላወቀ እረፍት አግኝቷል። ዶክተር ዳዊት ከመልካ ፊት ለፊት ባለች ትንሽ ብርጩማ ላይ ቁጭ እያለ ከያዘው የካኪ ፖስታ ውስጥ ምስክር ወረቀት የመሰለ ከርዳዳ ወረቀት አወጣ። ወረቀቱ ላይ በወርቅማ ቅብ ሆኖ በእንግሊዘኛ የተጻፈ ነው። ሌሎች ወረቀቶችን ከካኪው ውስጥ ጨምሮ አወጣና ለመልካ ሰጠው። መልካ ቢደነግጥም ወረቀቱን ከመቀበል ግን አልታቀበም። የምስክር ወረቀቱ አሜሪካ ካለው አልበርታን አንስታይን የሕክምና ትምህርት ቤት የተሰጠ ነው። የምስክር ወረቀቱ ባለቤት ፊት ለፊቱ የተቀመጠው የዳዊት ተፈራ ነው። የተሰጠበት ምክንያትም ምርጥ የሚባለውን ውጤት በልብ ቀዶ ሕክምና ትምህርት በማምጣቱ ከዶክተሬት ዲግሪው ጋር አብሮ የተሰጠው ነው። መልካ ቀና ብሎ አየው። ዶክተሬት ዲግሪው ላይ ያለው ፎቶ የዳዊት ለመሆኑ ለማረጋገጥ ነው። ፎቶ ላይ መነጽር ከመኖሩ በስተቀር ከፊት ለፊቱ ያለው ሰው ራሱ ነው። መልካ ጨነቀው። ለምንድነው ዶክተሬት ዲግሪውን የሚያሳየው? ከመልካ ጋር ምን ያገናኘዋል? ለምንስ እንዲታገት አደረገ? ለምንስ እንዲጨነቅ ፈለገ? ጎንደር ሆስፒታል ሲሰራ ያውቀው ነበር? መልኩ ሊመጣለት አልቻለም። አላስታውስከኝም አይደል ዶክተር? ለነገሩ እንዴት ታስታውሰኛለህ? አንተ የጣልካቸው ሁሉ የሚነሱ አይመስልህም። ያንተ ህልም እንጂ የሰው ራዕይ አይታይህም። ያንተ ነፍስ እንጂ የሌሎች ጭንቀት ለአንተ የፊልም ያህል ነው። አንተ ከምንም ተነስተህ ትልቅ መሆንህ እንጂ ሌላው ከአልቡ የሚነሳ አይመስልህም። ዶክተር መባል ብርቅ ነበር። አሁን እንኳን እንጃለህ ራስን ትገራው ይሆናል ብዬ አስባለሁ። ሰው መሆን እንጂ ዶክተር መሆን ምንም እንዳልሆነ እድሜ ያስተምርሃል ብዬ አስባለሁ። ዲግሪን ያሳየሁ ሆን ብዬ ነው። ምክንያቱም ለአንተ ትምህርት ብርቅ ነው። በተለይ ዶክተር የሚባል ማዕረግና ሕክምና የሚባል የትምህርት ዘርፍ ይኮፍዛል። የትምህርት አስኳል ሕክምና ብቻ እንደሆነ ያስጓጉረሃል። እርግጥ ነው ሕክምና ትልቅ ትምህርት እንዲሁም የሙያ ዘርፍ ነው። ቢሆንም ሊታበዩበት ግን አይገባም። አንተ ሰው ሆነ ትምህርቱን ከተማርክ የፈለግከው ቦታ ከደረስክ ሌላውም ይደርስበታል። ሌሎችን መናቅ ምን አመጣው? ለምን አስፈለገ? አላስፈላጊ ንግግርስ? መልካ ከጭንቀቱ የተነሳ ላብ በግንባሩ ላይ ችፍ ችፍ እያለ ነው። ግራ ገብቶታል። ውስጡ ጥያቄ በጥያቄ ሆነበት። እንዲህ ጥልቅ የሆነ ትችት የሚሰነዝረው ምን ቢበድለው ነው? ምን? ስማኝ መልካ፣ አንተ ነገር ይገርመኛል። አንተ የኔ እኩያ አይደለህም። ያ ትውልድ አካልም አይደለህም። በእኔና በጉልቤው ትውልድ መካከል ያለ ሌላ ጉልበተኛ ማን አህሎኝ ባይ። አንተ ቀድመ ገብተ በተከታዮች ላይ በሩን የዘጋ ጉልቤ ነህ። እረኛ፣ አህያ፣ ወደል፣ ውሻ እያሉ አስተማሩ። አንተም መልሰ በዚህ መንገድ ትውልድ መቅረጽ ያምርሃል። ልክ ያ ትውልድ ማሰብ በሱ ጊዜ እንደቆመ እንደሚያስበው አንተም የሚያስብ የሚማር የሚመራመር
ስሁል የትውልድ ጭንቅላት በአንተ ጊዜ የቀረ ይመስላል። መልካ አፍጥጦ እያየው ነው። የሚለው ጠፍቶታል። ትውልድ ለካ እንደዚህ ይሰማዋል። አሁን እርግጠኛ ነው ይህን ልጅ አስተምሮታል፣ ግን በስነ ስርዓት እንዳላስተማረው አውቋል። ለካ በጅምላ የሰደብናቸው የተናገርናቸው በተናጠል እየመጡ ይጠይቁናል። ለካ እንደ ቀልድ የተወረወሩ ቃላት ለተነገረው ሰው ትርጉም አላቸው። ለካ የቅርብ ጊዜው ትውልድ ይገባዋል። ለካ ሙሉ በሙሉ ደነዝ ሙሉ በሙሉ ስሁል አእምሮ ያለው ትውልድ የለም። መልካ እየተፈላሰፈ ነው። ዶክተር የገባ የተሰማ መሰለኝ። እንዴት ደስ ይላል! አንድ የማትረባ እያለ የሚሰድብህን ሰው መርባትህን ስታሳየው፣ ተጠያቂነት እንዲሰማው ስታደርገው ምንኛ ያስደስታል። ዶክተር እንደው ልጠይቅህ፣ ውጤቴን እንደፈለገህ አድርገህ ከጓደኞች ጋር ተመሳጥረህ ስታበላሸው ምን ተሰማ? በአንድ ሴሚስተር ያንተን ጨምሮ የ4 ጓደኞችን የትምህርት አይነት ዲ ሳገኝ አልገረምህም? አይገርምም? ዲቪ ደርሶኝ አሜሪካ የመሄድ እድል ባላገኝ ኖሮ ጥሩ የሀገር ሸክም ታደርገኝ ነበር። አንተ መኪና ስትነዳ ጋሼ መኪና ልጠብ እንድልህ ትፈልጋለህ። ጋሼ አንተ የምትሰራበት ሆስፒታል አልጋ ገፊነት ባገኝ እንድልህ ትመኛለህ። አንተም ኮራ ብለህ ወጣት አይደለህ አትማርም ልትለኝ ነበር አይደል? መቼም መውቀስ አይሰለችህ። የታላላቆች ውርስ ነው። እንዲህ ነው ታላላቆች ያስተማሩ። ያንተ ታላላቆች ስትበልጣቸው እሱ አልሰራውም፣ የኛ ትውልድ ሰርቶ በዚህ ትውልድ ስም አደረገው፣ ገና ነህ፣ ቀስ በል፣ አይሳካልህም ምናምን ማለት ይወዳሉ። አንተም የነሱ ግልባጭ ለነሱ ሲሆን ጭራህን ትቆላለህ፣ ለኛ ሲሆን ፊትህ ታጠቁራለህ። አንተና ኩዮች የያ ትውልድ ባሪያ፣ የኛ ደግሞ ምቀኛና ክፉ የሽግግር ትውልድ ናቸው። ትሞክራለህ፣ ከተሳካልህ ተከታይ እንዳይከተልህ በር ዘግተህ ራስን ታጋንናለህ። ለነገሩ ካንተ በፊት የነበሩትም እንዲህ ነበሩ። መልካ የዳዊት ንግግር የውስጥ ህመም ሰጥቶታል። ዳዊትም በትክክል እያስታወሰው ነው። የዳዊትንም ፍቅረኛ በትክክል አስታውሷታል። ማህሌት አበራን። ከ12 ዓመት በፊት መልካ ጠቅላላ ሐኪም ሆኖ ጎንደር ጤና ሳይንስ ኮሌጅ ተመደበ። በጊዜውም እንደሱ ያሉ ጀማሪ ጠቅላላ ሐኪሞች ብዙ ነበሩ። ገና ከዩኒቨርሲቲ መመረቃቸው ስለሆነ ከጭንቀትና ውጥረት ካለባቸው የብር እጥረት ተገላግለዋል። በተለይ ሴት በርቃቸው ሆኖባቸው ነበር። ብዙ ተማሪዎችን በውጤት አሳበው አንሰላ ተጋፈፏቸው። መልካና ቢጤዎቹ ግልገል ጠቅላላ ሐኪሞች አንጋፋዎቹ ሐኪሞች በሌሉበት ተማሪዎችን ያስተምራሉ። አረ እንደውም ክፍለ ጊዜ ተሰጥቷቸው ትውልዱን እንደፈለጉት ይጋለቡት ነበር። ከሰዓት ከተማሪዎቹ ጋር አብረው እየቃሙ ማታ ተጋፍተው እየደነሱ ጠዋት ተኮሳትረው ያስተምራሉ። በዚህ የእብደት ዘመን ነበር ማህሌት የተባለችውን የዳዊት ፍቅረኛን መልካ ይወደዳት። እንደሚያገኛትም ብዙም አልተጠራጠረም። መጀመሪያ በሰላማዊ መንገድ ሞክሯት እንደማይሆን የራሷ ፍቅረኛ እንዳላት ነገረችው። መልካ እለያዘው። ማን ስለሆነች ነው እሷ የፓቶሎጂ መምህሯን እምቢ የምትለው አለ። መልካ በጊዜው የነበረው መታበያ ከአቅሙ በላይ ነበር። ትምህርቱን በማዕረግ ስለጨረሰ ከሱ በላይ ሰው ያለ አይመስለው ነበር። ስለዚህ የማህሌት ኮራና ኮስተር ማለት እልህ አስያዘው። ምንም ቢደነፋ ሊያገኛት አልቻለም። ማህሌት መልክ ብቻ አልነበረችም፣ በጣም ጎበዝ ተማሪም ነች። ስለዚህ በውጤት አሸማቆ ሊያገኛት የሚችል አይነትም አልነበረችም። ስለዚህ ወደ ፍቅረኛዋ ዳዊት ፊቱን አዞረ። አለ ምክንያት ከክፍል ያስወጣው ጀመር። ጭራሽ ብሎ በእኔ ክፍለ ጊዜ እንዳትገባ አለው። የመልካ ጓደኞችም ዳዊትን ሰበብ ፈልገው በደቦ ተመካክረው ተጣሉት። መቼም ኢትዮጵያ ውስጥ ታናናሾች፣ አቅመቢሶች፣ ድጋፍ ፈላጊዎች ሲገኙ ታላላቆች በደቦ ተሰባስቦ መራገጥ የተለመደ ነው። የመልካ ጓደኞችም ተባብረው በእነሱም ክፍለ ጊዜም እንዳይገባ አደረጉት። በስተመጨረሻም ውጤቱን ለ4 አበላሹበት። የዛኔ ነበር ዳዊት ተስፋ የቆረጠው። ዩኒቨርሲቲ የገባው በጥሩ ውጤት ተምሮ ለመመረቅ ብሎም ቀጣውን ትምህርት ለመቀጠል ነበር፣ ግን አልቻለም። ስለዚህ ትምህርቱን ለማቋረጥ ወሰነ። አስተማሪዎቹ እንደ አባታቸው ገዳይ ጠምደውታል። ህልሙን ሊያጨናግፉበት ከላይ ታች ታተሩ። ለእነሱ ማህሌትን ለመልካ ማድረግ እንጂ የዳዊት ሞራል የትምህርት ጉዳይ ደንታቸው አይደለም። ከምንም በላይ የገረመው የመልካና ጓደኞቹ ለመጥፎ ነገር እንዲህ ማበር ነው። እንዴት አንዱ እንኳ አይሆንም እምቢ አይልም፣ ኧረ አላደርገውም ብሎ ካንዳቸው አያፈነግጥም? እንዴት እንደ ጋርዮሽ ዘመን ለዛውም ሐኪም ሆነው በደቦ በ4 አእምሮ ውስጥ አንድ መጥፎ ነገር ያብሰለስላሉ እያለ ለብዙ ቀን ሲገረምባቸው ነበር። ልክ መዶሻ ስትይዝ ሁሉ ነገር ምስማር እንደሚመስለው ሁሉ
እነሱም የታያቸው የዳዊት ከግቢ መባረር ከእይታቸው መሰወር እንጂ የት እንደሚገባ ለምን እንደሚባረር መጨረሻው ምን ሊሆን እንደሚችል አላሰቡ ወይም ማሰብ አልፈለጉ። ዶክተር መልካ በተለይ ምን እንደሚያናድደኝ ታውቃለህ? ለአዲስ አበባ ልጅ ያለ ንቀት በጣም ይገርመኛል። ታስታውሳለህ? ክፍል ገብተህ የምትናገረው ንግግር ታስታውሳለህ? የአዲስ አበባ ልጅ ዩኒቨርሲቲ እኮ የሚመጣው ለቫኬሽን ነው። እንደ ሕክምና ያለ ጠንከር ያለ ትምህርትን ቂጡን ቆንጥጦ ማጥናት አይችልም። አረ እንደውም ለዛ የሚሆን አእምሮ ልዕልና ያለው አይመስለኝም። ቅብር ጥሶ እያልክ ራስህንና የመጣህበትን ቦታ አጥበት ስትኮፈስ በሕክምና ትምህርት ውስጥ ዘረኝነት፣ ትምክተኝነት፣ ጠባብነት የምትሰብክ የማልክበትን ቃል በአደባባይ ለዛውም ደቀ መዛሙርቶች ፊት የካድክ ኮነ። ሕክምናና የአዲስ አበባ ልጅነት ምን አገናኘው? በጊዜው እኔና መሐሌትን ለመናገር ፈልገ ይሆናል፣ ግን አይደለም። ብዙዎችን ታስቀይም ነበር። በተለይ ደግሞ ትልቁ የበደልከው የምትኮፈስበትን ታላቅ እያልክ ያዋረድከውን የሕክምና ሙያውን ነው። መሳደብ የሚመጣው ከማነስ ነው። ውስጥ ትንሽ ነኝ እያለ ሲያስጨንቅ ሌላውን በመሳደብ እንዲወጣልህ ትፈልጋለህ። ከውስጥ ያጣውን በራስ መተማመን ከአንደበትህ ላይ ትፈልግ ጀመር። አንተ ታላቅነትን የምትመዝነው ሌሎችን ጮክ ብለህ በተሳደብከው ልክ አደረገው። በመጀመሪያ ቃል ነበር ይላል። ስለዚህ በአንተ ውስጥ እነዚህ አሁን ያልኳቸው የቆየ ሳያል የሚሰነፍጡት ንግግሮች ረስተሃቸዋል። ጉም ሆነው ተነዋል። ቃል ይገድላል አይደል የሚለው ታላቁ መጽሐፍ ቅዱስ። እኔን እኮ ገድለውኝ ወይ ደግሞ ሊያድኑኝ አቅም ነበራቸው። ይገርምሃል፣ ተጠቀምኩባቸው። ያንተ ስድብ አነሳሳኝ። እውነት የአዲስ አበባ ልጅ አይችልም አልኩ። እውነት ዳዊት ሕክምና ማጥናት ያቅተዋል አልኩ። እንደምችል ለራሴ በተደጋጋሚ ነገርኩት። ይኸው ችዬ ፊት ለፊት ቆምኩ። ይኸው ተመልከተኝ። ግን እዚህ ለመድረስ ትልቅ ዋጋ ተከፍሏል። ቀላል እንዳይመስልህ። መንገዱ አድካሚና ተስፋ አስቆራጭ ነበር። ግን ህልም አይደል፣ መሳካት ነበረበት። ያንተ ማላገጥ እውነት ከሚሆን የኔ ህልውና ቢያቆም መርጥ ነበር። ውስጤ የሚንቀለቀል እልህ በየቀኑ ኃይልና ጉልበት ሆኖኝ ይንተገተግ ነበር። የአዲስ አበባ ልጅ ሕክምና መማር ይችላል? ያንተ ማላገጥ ብቻ ሳይሆን የኔም ጥያቄ ነበረች። በአንተና በጓደኞች ሴራ ትምህርቴን ሳቋርጥ የጠበቀ ነገር ቀላል አልነበረም። እንደ ብዙ ኢትዮጵያውያን ልጆች ደሃና የደሃ ልጅ ነበርኩ። ቤተሰቦቼ ነገ ተምሮ ይለውጠናል፣ በሰው ፊት ሞገስ ያሰጠናል ሲሉ እኔ በጎረቤቶቻቸው ፊት አሳፈርኳቸው። ከዩኒቨርሲቲ ተባረርኩ። መልካ ሬሳ ማድረቂያ እንደተወጋ በድን ድርቅ ብሎ ዳዊትን እያዳመጠ ነው። ከዩኒቨርሲቲ ከመባረር ይልቅ ከነጭራሹ ዩኒቨርሲቲ ያለ መግባት በጣም ትልቅ ነገር ነው። ታውቃለህ፣ ቤተሰብ ልጁ ዩኒቨርሲቲ ሲገባለት ለሚያውቁትም ለማያውቁትም ልጅ እኮ ዩኒቨርሲቲ ገባ ብሎ መደስኮር ይወዳል። ልጅ ዩኒቨርሲቲ ገባልኝ እያለ ለወዳጅ ለዘመዶቹ ደስታውን መንዝሮ በጋራ መደሰት ይፈልጋል። ስለዚህ ብዙዎች አንተን የሚጠብቁ ጥቁሩን ጋዋን ከነኮፍያ ለብሰ ማየት ይፈልጋሉ እንጂ ጋዋን ያለበሰ በትምህርት ዘመኑ መሃል ትምህርት ከብዶት ሻንጣውን አንጠልጥሎ የሚመጣ ብላቴና መቀበል ይከብዳቸዋል። በተለይ ደሃ ቤተሰብ ከሆነ ቅስሙ ይሰበራል። ያለው ትልቅ ተስፋ በቅጽበት ተንጠፍጥፎ ያልቃል። ተሳቆ ያሳቅቃል፣ ደንግጦ ያስደነግጣል፣ ተጨንቆ ያስጨንቃል። ይህን ስል የማይችል የማያጠና ተማሪ ለቤተሰቡ ሲባል ሳይገባው ይቀጥል አይደለም። ግን እንደኔ አይነቱ በግፍ የተባረረ ያስተማሪው የቅንዝር ስሜት ከሰው በላይ ሆኖበት ለወደቀ ተማሪ ቅንዝረኝነትን በደቦ በሚያስቡ የጋርዮሽ ዘመን ሐኪሞች ጭዳ ለሆነ ወጣት በጣም ያሳዝናል። እጅግ በጣም ይከብዳል። የቤተሰቦቼ ሸክም ላለመሆን ያልፈነቀልኩት ድንጋይ ያልማስኩት ስምጥ አልነበረም። ግን አልቻልኩም። ቤተሰቦቼ አልተደሰቱብኝም። የጠበቁት ስለቀረባቸው ባልጠበቁትና በማይፈልጉት ነገር እነሱ ማስደሰት ከበደኝ። ነፍሴ ተጨነቀች። ሐኪም መባል ለካ ትልቅ ቦታ ነበረው። በተለይ እንደኛ ባለ ማህበረሰብ እንዲህ ያለው የሙያ ዘርፍ ተመረቀ ሳይሆን ገና ተማሪ ስትሆን ክብሩንና ትልቁን ቦታ የሚሰጥ ተጠብቀህ የቀረለት ግን ሰውን አያደርግህ። ስቀሉኝ ሳትላቸው ወደ ላይ የሰቀሉ ሰዎች መልሰው ይፈጠፍጡሃል። ድሮስ ካላቅሙ የታወቀ እኮ ነው እያሉ ልብህን ያደሙታል፣ አእምሮን ያዝገዋል፣ ቤተሰቦችን ያሳፍርባል። ያኔ ነበር ባንተ ቂም የቋጠርኩት። ያኔ ነው ስለ አንተ ስድቦች ማሰላሰል ያዝኩት። ታውቃለህ፣ ፈጣሪ ለኔ በጎ ነው። የፈለገውን በፈለገ ሰዓት ያደርጋል። ሲፈልግ ውሃውን ከፍሎ ያስጌዳል፣ ሲፈቅድ በውሃ ላይ እንድትራመድ ያደርጋል።
ከፈቀደ ሞተህ ያስነሳል። ለብዙ ዘመናት ታመ በሰከንዶች ሽርፍራፊ ዘላለማዊ ፈውስ ይሰጣል። እሱ ከፈቀደ ከረኝነት ጠርቶ መሪ ያደርጋል። ሲፈቅድ የሞትህን ደብዳቤ ወደ ሹመት ይቀይርልሃል። ከአሳ አጥማጅነት ወደ የሰው ልጅ አጥማጅነት ያደርጋል። አዎ እሱ ታላቅ ነበር። ብቻ ጠብቀው። እኔም ጠበቅኩት። የልቤን መሻት እኔ በፈለግኩት ቀን ሳይሆን እሱ በፈቀደ ቀን አደረገው። ለካ ፈጣሪ እያስተማረኝ ነበር። ነገሮች መቀየር እንደሚችሉ፣ ልቤን መታገስ ምን ማለት እንደሆነ እያሳየው ነበር። አግኝቶ ማጣት ምን ማለት እንደሆነ ሳይሆን አጥቶ ማግኘት እንደሚቻል አስተማረኝ። እንዳንተና ጓደኞች ያሉ ከንቱ ሰዎች እንዳሉ ብቻ ሳይሆን ያየሁት ብዙ ምግባረ ሰናይ ሰዎችም በችግሬ ጊዜ ደርሰውልኛል። አየህ፣ እነዚህ ተባብረው እኔን ካንተ ፊት የቆምኩትን ዳዊትን ሰሩ። አንተ ተማርክ፣ ብር አገኘ፣ ከዚያ ሰዎች ላንተ ከምትቆራርጠው የመማሪያ ሬሳ አለ እያሉ። ሰውነት ዩኒቨርሲቲ ውስጥ አይገኝም። ዩኒቨርሲቲ ያለው ቀለም ብቻ ነው። ሰውነት ማህበረሰብ ውስጥ ነው ያለው። የዩኒቨርሲቲ ዕውቀት ላይ ማህበረሰቡ ከልምድ ያገኘውን ዕውቀት ከጨመረልህ ያኔ ምሁር ትሆናለህ። ካልሆነ ግን በዲግሪ ከረባት ታንቀህ ከማህበረሰቡ በላይ ራስን ካንጠራወስክ ምሁር ሳይሆን ምርር ይልሃል። አንተም በሰው ምርር ትላለህ። ለማንኛውም ፈጣሪ ካስገባኝ የኑሮ ትምህርት እንደበቃኝ ሲገባው ዲቪ ደርሶኝ አሜሪካ ገባሁ። የጤና ጥበቃ ሚኒስቴር የተላላፊ በሽታዎችና ቁጥጥር መከላከል ክፍል ዳይሬክተር ሆኜ ተሾሜ ስመጣ አንተ ነበርክ ትዝ ያልከኝ። በእርግጥ ዘመኔን ሙሉ ስማር ስለወጥ አንተ ልታይኝ እንደሚገባ ይሰማኝ ነበር። ስለዚህ ሆነ። ለማንኛውም መሐሌት የት ነች? ይህን ታውቃለህ? መልካ በሀፍረትና አላውቅም ስሜት ራሱን ነቀነቀ። ምንም ባታደርጋትም ውጤቷ እንዳበላሸባት ታውቃለህ? አውቃለሁ። ለማንኛውም ተጋብተን አንድ ላይ ነው የምንኖረው። ለአንተ ይብላኝ እንጂ የአእምሮ ሐኪም ሆናለች። መጥቼ ስንኩል አስተሳሰብህን አከምልሃለሁ፣ እስክመጣ ግን ሰላምታዬን አቅርብልኝ ብላኛለች። አንተ የጣልከው የማይነሳ ለሚመስል የተፋው የክፋት ቅርሻት የሚታበስ ለማይመስል ማስተማሪያ ይሆናል። ደግሞ ትናንት ከስልጣን አወረደው አሉ። ደግሞ በእኔ እንዳታሳብብ እሺ ብሎ ዳዊት ሳቃለና ንግግሩን ቀጠለ። ለማንኛውም ውጤትህም ጥሩ ስለነበር በዲንነት አገልግለህም ስለነበር በእኔ ክፍል ስር የልብ ቀዶ ሕክምና የትምህርት ዕድል መጥቷል። ያን የትምህርት ዕድል አንተ እንድትጠቀምበት ፈልጋለሁ። ይህን የማደርገው ሰው ጠፍቶ አይደለም። በእርግጥ ጥሩ ልምድና ውጤት አለ፣ ግን ብዙ ሊገዳደሩ የሚችሉ ሰዎችም አሉ። ቢሆንም ያስተምራል ብዬ ስላሰብኩ ነው። የኔ ትውልድ በመነጋገር እንደሚያምን ላሳይ ፈልጋለሁ። እንደሚችልም እንድታምን ፈልጋለሁ። ፈርዶ ሊገልህም ሆነ ሊያድንህ እንደሚችል አምናለሁ። የጊዜ ጉዳይ ካልሆነ ሁሉም ይሆናል። ይኸው አንተም አየው። አንተ ያልፈለኩትንና ያላመጣሁትን ውጤት ሰጠኝ። እኔ ግን የሻትከውን የትምህርት ዕድል እሰጥሃለሁ። ለአንተ ስል አይደለም፣ ይልቁንስ ለመንገዱ ስል ነው። ህመሜን ረስቼ ለአንተ በጎ ካደረግኩ ከዚህ በኋላ አንተ ለሌሎች የባሰ ጥሩ ትሆናለህ። ብዙ አቅምና ችሎታ አለ፣ ግን ክፋትና ምቀኝነቱ ውስጥህን አደብዝዞታል። ማሸነፍ በፍቅር ነው፣ በስድብ በዘለፋ እና በትችት አይደለም። መልካ በጸጸት ባህር ሰጠመ። እንባው ባይረግፍም ሽፋሽፍቶቹ ስር ተቀብረው እንውጣ አንውጣ እያሉ ይታገላሉ። ለአጉልና ርካሽ ስሜት የስንቱን ተማሪ ውጤት ነሳ፣ ለስንቱስ የማይገባውን ሰጠ። ስንቱስ በእሱ ተማሮ ምንም ሳይሆን ቀረ። ለካ ትውልድ ይፈርዳል፣ ይፋረዳል። ዊንታና ሀበን። ዊንታና ሀበን የልጅነት ወዳጆቼ ናቸው። ዊንታ እኩያዬ ስትሆን ሀበንን ደግሞ እኔ በ2 ዓመት በልጣታለሁ። ዊንታና ሀበን ቆንጆች ናቸው። የቁንጅናና ውበት አድናቂ እንዲሁም ጎበዝ መራጭ እንደሆን ካወቅኩት አሁን አድጌ በ24 ዓመቴ ምስላቸውን ስመለከት ነው። እኔ የምወዳት ሀበን ቁርጥ እናቷ ነች። ስንደዶ የመሰለ አፍንጫ አላት። ክብና ትንሽ ፊቷ ላይ በየትኛው ፊቷ ተሸክማ ምን ልታይበት እንደሆነ ባላውቅም አሎሎ የመሰለ ጥርት ያለና ነጭ አይን አላት። ቀይ ነች። ስትስቅ የዓለም ምስጢር በሙሉ ፈገግታዋ ውስጥ እንዳለ ሁሉ አለ አንዳች ቅኔ ይዘረፍ ይመስል ያያትን ታፈዛለች። ያልታወቀ አዲስ ግኝት የሚያወጣ ይመስል ከንፈሯ ለፈገግታ ቦታውን ሲለቅ ፈዞ ማየት ግድ ነው። ተፈጥሮ ውበትን ተጠቅሞ ሀበንን እንድናይ ያስገድደናል። ከምንም በላይ ግን ያኔ በ6 ብር የሚገዛው ሰማያዊና ነጭ ነጠላ ጫማው ላይ የሚያርፉት
ውብ እግሮቿ ይገዙኛል። ለብቻቸው አይን፣ ከንፈርና ነጭ የሚፍለቀለቅ ጥርስ ያላቸው ይመስለኛል። ሳያቸው ያፈዙኛል። እቺ ከላይም ከታችም ቆንጆ የሆነችው የኔ ምላት ሀበን ውበት ነው። ዊንታ አሁን ከገለጽኩት ውበት ሳንቀንስ ሳንጨምር ጠይም ነች። ሀበን ግን ቀይ ነች፣ የኔ ደመ ሙሉ። የነ ዊንታና ሀበን ቤት ከኛ ቤት በስተቀኝ በኩል ይገኛል። እነሱ ቤት ሲንኳኳ እኛ ቤት ይሰማል። የነ ዊንታና ሀበን ቤት ቅቤ ሲነጠር እኛ ቤት ይሸታል። እኛ ቤት በርበሬ ሲደለዝ እነ ሀበንን ያስነጥሳቸዋል። እነ ዊንታና ሀበን ቤት የተሰራው ክሽን ያለ የሽሮ ወጥ ሽታ እኛ ቤት ምሳ ሰዓት መድረሱን ያበስረናል። የኔ እናት እቤት ከሌለች ችግር የለም። የነ ዊንታና ሀበን እናት አለችልኝ። እነ ዊንታና ሀበን የሌላ ሰፈር ልጅ ቢጣላቸውም ችግር የለም፣ እኔ ያለሁላቸው። ብፈነከትም ልፈንከት፣ እነ ዊንታና ሀበን አይደሉ ጣላለሁ። በጉልበት ቢበልጠኝም ከመፈነካከት ወደ ኋላ ብዬ አላውቅም። ለነ ዊንታና ሀበን ብዬ ተጣልቼ ግን ብዙ ተጎድቼ አላውቅም። ሳላውቀው እንዳንበሳ በሙሉ ልቤ ስለምጎፈላ ልጆች ይፈሩኝ ነበር። ፍቅር ያዘዘው ልብ አይፈራም። ሺህ ጎልያድ ቢመጣ ልብ ያለው አንድ ዳዊት በአንዲት ጠጠር ይጥላል። ጉልበት ከልብ ነው ለካ። ምንም ያህል ቢጠነከር ተፈጥሮ የአካል ጉልበትን ብትሰጥ ልብ ሊያምንበት ግድ ነው። ልብ ከፈቀደ አእምሮ መላ አካልን ያዛልም ይታዘዛልም። ያኔ ነው ለጥንካሬና ለማሸነፍ የሰባ ሰውነት ሳይሆን ያመነ ልብ እንደሚያስፈልግ የገባኝ። እኛ እንዲህ ነው ያደግነው። እኛ ቤት አኩኩሉ እየተቆጠረ እነ ዊንታና ሀበን ቤት ተደብቀናል። እኛ ቤት እንጀራ ሳይጋገር ቀርቶ እኔን እርቦኝ አያውቅም። የዊንታና ሀበን እናት አብልታኛለች። እነ ዊንታና ሀበን ቤት ወጥ ሳይሰራ ቀርቶ የኔ እናት የዊንታና ሀበንን እጆች አስታጥባ ምሳ በራሷ እጅ እያጎረሰች አብልታቸዋለች። ከነ ዊንታና ሀበን ጋር ተኳርፈን እናቴ አስታርቃን ከዛ ለሁላችንም ጠጠር ከረሜላ ገዝታልናለች። የዊንታ እናትም ከገበያ ቀይና ነጩን ዱላ ከረሜላ ለሁላችንም ገዝተውልን አምጥተው ሰጥተውናል። እንዲህ እያልን ነው እኔ ዊንታና ሀበን ያደግነው። ከአባሮሽ፣ ከድብብቆሽ፣ ከሌባና ፖሊስ መዝሙር ከመዘመር ሌላ የነ ሀበን አባት በገዙልን ሁሌም ንፉኝ በሚለው ነጭና ጥቁር ካፖርተኒ ኳስ እንጫወት ነበር። ድሮ ስንጫወት አንድ ጎል አለ። ሶስታችንም እንፋጠርና ጎል እናገባ ነበር። ጎል ያገባውም ሰውም ጎበዝ አሸናፊ ይባላል። እንዲህ ነበር የኛ ኳስ ጨዋታ። ግን ከጊዜ በኋላ ዊንታና ሀበን አጨዋወታቸውን ቀየሩ። እኛ ኤርትራ ነን፣ አንተ ኢትዮጵያ ሆነህ እንጫወት ይሉኝ ጀመር። ኤርትራ እኮ ክፍለ ሀገር አይደለችም እንዴ? አታንስባችሁም? ኢትዮጵያ ደግሞ ሀገር ነች። ስለዚህ እኔ እኮ በልጣችኋለሁ እላችኋለሁ። እነሱ ግን አይ ባባ ኤርትራ ራሷን የቻለች ሀገር ነች ብሎናል፣ እኛ እሷ ወክለን ነው የምንጫወተው ይሉኝ ጀመር። ለካ ጦርነት ቤተሰብ ውስጥ ነው የሚሰራው። ለካ ልጅነት የሚቀረጸው በእናትና አባት ነው። በልጆች አእምሮ ምንም መዝራት ይቻላል። ፍቅርም ሆነ ጥላቻ ልጆች የተሰጣቸውን ይቀበላሉ። አሁን ሀገር አስተዳዳሪዎች በክፋት ሲነቅዙ፣ በተንኮል ሲጠላለፉ፣ ማስተዳደር ትተው ሲገዙ፣ በቀናነት መምራት ትተው ህዝብን የመከራ ቀንበር ሲያሸክሙ፣ ታላቅ ያደርጉናል ስንል አንሰው ሲያሳንሱን ሳይ ብዙም አይገርመኝም። ይህ የወጡበት ማህበረሰብ ውጤት ነው። ከራሳቸው ምቾት ይልቅ የሌላው ደስታ የሚያበሳጫቸው ወላጆች ያነጻቸው ያሳደጋቸው ቤተሰብ ይህ ራሱን በተንኮልና በጥናቻ ያነቀዘ ነው። ምቀኝነት፣ ትንሽነት ከላዩ ላይ የተጣቡት ቤተሰብ ያፈራቸው እንደሆነ ይሰማኛል። ስለዚህ እነዚህ ሰዎች መቼም መቀየር አይችሉም። ማህበረሰቡ በክፋት ሰብሯቸው እነሱ ራሳቸውን በበጎ ማቅናት ይከብዳቸዋል። ቢቻል እንኳን የበዛው ክፋት፣ ተንኮል፣ ምቀኝነት፣ ሸር ይጎትታቸዋል። ዊንታና ሀበንም ተቀየሩ። እኔም ልጅ ስለነበርኩ የማላውቃትን ኤርትራ እንዳስብ ተገደድኩ። እነሱ ኤርትራንን ሲሉ እኔም ኤርትራ ምን ብትሆን ነው ብዬ ማብሰልሰል ጀመርኩ። የልጅነት ጓደኞቼን ልብ ያሸፈተችው ኤርትራን ማንነት ለማወቅ መጣጣር ጀመርኩ። ኤርትራ ሳትሆን ጎረምሳ ልጆቿ በኢትዮጵያ ቀኝ ተገዝተናል እንደሚሉ ሰማሁ። ግራ ገባኝ። ኢትዮጵያ የእኔ የዊንታና ሀበን ሀገር ቀኝ ግዛትን አብዝታ የምጠላ አይደለችም እንዴ? እንዴት ሌላውን ቀኝ ትገዛለች እያልኩ ማብሰልሰል ያስኩ።
እናቴን ጠየኳት። ወሬ ነው አለችኝ። ኢትዮጵያ ማንንም ቅኝ ገዝታ አታውቅም። ይልቁንስ ሌሎች የአፍሪካ ሀገራት ነፃነታቸውን እንዲያገኙ የጣረች ብሎም ዋጋ የከፈለች ነች። ለዚህም ነው ብዙ የአፍሪካ ሀገሮች የኢትዮጵያን ባንዲራ የመሰለ ለራሳቸውም የሚያደርጉት አለችኝ እናቴ በኩራት። ይህንንም ስሰማ ደስ አለኝ። ታዲያ የኤርትራ አንዳንድ አግድም አደግ ጎረምሶች ኢትዮጵያ ቀኝ ገዝታናለች የሚሉት ለምንድን ነው እያልኩ ማሰብ ጀመርኩ። በጊዜው መልሱን ባላገኘውም አድጌ ግን መልሱን አውቄዋለሁ። ለካ ነገሩ እንዲህ ነው። ዓለም የጥቂቶችን አናሳ ጥያቄ የሚሰማበት ጆሮ የለውም። ስለዚህ ሐሳቡ የአንድ ሰውም ቢሆን ሲጠየቅ ግን ሁሉ አሉ፣ ሁሉ ፈለጉ ተብሎ ነው። የእኔ ሳይሆን የእኛ ጥያቄ ተብሎ ነው። መረረኝ ከፋኝ ሳይሆን የሚባለው ሁላችንንም አማራችሁናል፣ አስከፍታችሁናል ነው የሚባለው። የብዙዎች ተወካይ አንድ ሰው ሊሆን ይችላል። የአንድ ሰው የራሱን ዓላማ ለማስፈጸም የብዙዎች ድምፅ ያስፈልገዋል። የብዙዎችን ድምፅ ካገኘ በኋላ ግን የራሱን ዓላማ ያስፈጽማል እንጂ ለብዙዎች አይቆምም። በሁሉ ድጋፍ የመጣው ለብቻ ይሆናል። ለራሱና ለጥቂት ወዳጆቹ ይጥራል። የትም ይሁን የት ፖለቲካ እንዲህ ነው። በብዙ ስም ይመጣና ለብዙዎች እሞታለሁ ይባልና በተቃራኒው ብዙዎቹን ገሎና መስዋዕት አድርጎ ለራስ መኖር ጀምሯል። አዲስ አበባ ተወልደው ኢትዮጵያ አድገው ኤርትራዊ መሆን የፈለጉት የልጅነት ጓደኞቼ ጉዳይ ግራ እየገባኝ መጣ። ካደጉባት ኢትዮጵያ ይልቅ የማያውቋት ኤርትራ ትናፍቃቸው ጀመረ። ከኔ የልጅነት ጓደኛቸው ይልቅ የማያውቋቸው የኤርትራ ጉብሎች በዓይነ ሕሊናቸው ይታዩአቸው ጀመር። አላዝንባቸው። ምክንያቱም እንዲህ ያለውን ድዌ አስተሳሰብ ያሰረጸባቸው ማን እንደሆነ ስለማቅ ነው። ዘመኑ ነው። ዘመኑ እኮ በመሪዎች ይሰራል። መልካሙም ሆነ ክፉ ዘመን በመሪዎች አስተሳሰብ ይቀኛል። ልጆኜ እናቴ ስትነግረኝ ድሮ ትልቅ አገር ነበር፣ ሱዳንና ሶማሌን ጨምሮ እስከ የመን እንገዛ ነበር እኛ ኢትዮጵያውያን ብላኛለች። ያ ዘመን መልካሙ መሪ በነበረበት ጊዜ ነው። አሁን ደግሞ ሕፃናት እንኳ የሚሳቀቁባት ሀገር፣ ልጆች ከጨዋታ ዘለው ስለ ሀገር መቆረስ እረፍታተው የሚጨነቁባት ሆናለች። የልጅነት ጓደኞቻችን ሀገር ጥሎ ይሄዳሉ አይሄዱም ብለው የሚረበሹበት ዘመን። ቅድም ብያለሁ፣ ዘመንን መሪዎች ይዋጁታል። ነጋሪት ተመታ፣ አዋጅ ተነገረ፣ ኤርትራውያን ወደ ሀገራችሁ የሚል። ሁላችንም ደነገጥን። የነዊንታና ሀበን ሀገር እዚህ ነው። ሰፈራቸው እኛ ሰፈር ነው። ኤርትራ እኮ ሰፈር የላቸውም። ሄደው ያፈሩ እንደው እንጂ አንድም ጓደኛ የላቸውም። የነሀበን ጓደኛ እኔ ነኝ። የነዊንታ ጎረቤት እኛና ሌሎች የሰፈራችን ሰዎች ናቸው። እነዊንታ የትም አይሄዱም። ምንስ መሄጃ አላቸው? መሄጃቸው የኛ ቤት ነበር። ጠባቂያቸው እኔ ነበርኩ፣ ከጠላት ተከላክዬ የምደባደብላቸው። ቁርጡ ቀን ሲመጣ እነዊንታም ሆኑ ቤተሰቦቻቸው ደነገጡ። እንደ ቀልድ የታየው መገንጠል የሚሉት ጣጣ ለካ ብዙ መዘዝ አለው። ተወልደው ያደጉበትን ውሃ ተራሽተው አፈር ፈጭተው የለመዱትን ሰፈር በሰርግ ጨፍረው በለቅሶ አዝነው አስተዛዝነው ይኖሩበትን የታመመ አስታመው ቢታመሙ ቀኑን ሙሉ በጎንሽ የሚልን ጎረቤት እንደ ቀልድ ማጣት፣ ከድህነት ተነስተው ሀብት ያፈሩበትን ምድር እንዲሁ ከመሬት ተነስተው ደህና ሁኚ ብሎ መውጣት ይከብዳል። ሀገር ማለት መሬቱ አፈሩ አይደለም ለካ። ሰላምታው፣ ፍቅሩ፣ ሐዘኑ፣ ለቅሶ፣ ሰርጉ፣ አውዳመቱ፣ እድሩ፣ ሽምግልናው፣ ልምዱና መላመዱ ወዘተ ነው ሀገር ማለት። ሀገር ማለት አፈር ቢሆንማ ኤርትራም እኮ የኢትዮጵያ ነች። ብዙም ከጎጃም ወይም ከጋሞ ጎፋ ያልተለየ አፈርም መሬትም አለ። ኢትዮጵያን ሀገር የምንለው ከደቡብ እስከ ሰሜን ከምዕራብ እስከ ምስራቅ ጠዋት ማታ ሮጠን ተሯሩጠን ስለኖርንበት አይደለም። የኢትዮጵያ ጥቂት መሬት ተቆንጥራ ለሱዳንም ሆነ ለሶማሊያ ልትሰጥብን ስትል በወኔና ትንኩኝ ባይነት እምቢ የምንለው ልጆቻችን ከአዲስ አበባ ተነስተው አኮቦ፣ ሞያሌ፣ ትሪፕሌክስ ወይም ባድመ ስለሚማሩ አይደለም። የኢትዮጵያ ጫፍ ራስ ካሳ ከሰሜን፣ ራስ ዱሜ ከምስራቅ፣ ሩዶልፍ ከደቡብ፣ ኑቢያ ከምዕራብ ነው ስንል እኮ መሬቱ ይታረሳል አይታረስም፣ መሬቱ ልማታዊ ነው አይደለም፣ ህዝቦቹ በቋንቋ ይመስሉናል፣ በአኗኗር ከኛ ጋር አንድ ናቸው፣
ፎቅ ይገነባበታል አይገነባበትም፣ መሰረተ ልማት አለው የለውም ብለን አይደለም። ለዛ አይደለም ሀገር ወገን ማለት። ሀገር ወገን ማለት ትስስር ነው። እንዲህ ተብሎ የማይነገር ግን ውስጥ ለውስጥ የሚያግባባ፣ ያልተናገርነው ግን የሚጮህ፣ አያት ቅድመ አያቶቻችን አጥንታቸውን የከሰከሱበት፣ ደማቸውን ያፈሰሱበት፣ ያ ነው ሀገር ማለት። ማንም ምንም በሉ ሳይለን ውስጣችን በህቡ ተነጋግሮ በአንድነት የምንቆጣበት፣ በአንድነት የምንደሰትበት፣ ቢከፋፍሉንም ተከፋፍለን የማንቀርበት ሀገር ማለት ይህ ነው። የጋራ ስሜት በቀዩ ደማችን ውስጥ በጉልህ የተጻፈ ኢትዮጵያዊነት። ሰዎች ተወልደው ያደጉበትን ሰፈር በሰላም በመልካም አጋጣሚ ሲተው እንኳን ይሁን አንዳች ውስጥን ፈንቅሎ ልውጣ የሚል ልብ የሚረብሽ አልቅስ አልቅስ ቅር ባር ሆድ የሚያባባ ውስጥን ፍስስ የሚያደርግ ነገር አለ። ይህ ስሜት ያለው ፈቅዶና ወዶ ተወልዶ ያደጉበትን ወልዶ የከበዱበትን ሰፈር ቤት ቀይሮ ተድሮ አሊያም ለልማት በሚል ሰበብ ሲነሱ ሊሆን ይችላል። ይሄኛው ግን ይለያል። በዝሆኖቹ ጸብ ነው፣ በዝሆኖቹ እርስ በርስ ግፊያ፣ ሳሩን በግል ለመቆጣጠር ካላቸው የበዛ ፍላጎት፣ ዱር ገደሉን ለዘመድ ላዝማዳቸው ለማስከበር ሲሉ ደልባቸው በሜዳው በሸንተረሩ ላይ ያለ ሃይባይ ለመቦረቅ ካለ ጽኑ ፍላጎት፣ ከረሃብ ሳይሆን ከበዛ ጥጋብ የተነሳ ፍልሚያ፣ ከትልቅ ሳይሆን ከትንሽ አእምሮ የተፈለፈለ የፈራቻ ስሜት፣ ከውስጥ ማነስ እላይን ለማግዘፍ በሚደረግ ጥረት ውስጥ ባለ ትግል የተፈጠረ መከራ ነው። በዚህ የትንሾች ትንሽ አስተሳሰብ ውስጥ ዊንታና ሀበንን አጣሁ። ልጅነትን በመለያየት ሰበብ ተቀማው። ሀገሬ ለዊንታና ሀበን ቦታ ስላጣችላቸው ነገም ለእኔ የምትነፍገኝ መሰለኝ። እኔ ብቻ ሳልሆን እናቴም ዋጣጭ ጎረቤቶቿን ማጣቷ እጅጉን አሳዘናት። ነገ ደግሞ እኛንስ እንደማያባሩን ምን ዋስትናለን? ሰፈሬ ሰፈር አልመስልሃለኝ። ምክንያቱም ዊንታና ሀበን የሉማ። ምክንያቱም የነ ዊንታና ሀበን እናት የሉም። ካፖርተኒው ኳስ፣ ድብብቆሽ ጨዋታው፣ አባሮሽ፣ ሌባና ፖሊሱ፣ ሱዚና ካሬው፣ ቃጤና አቦሰም ከማን ጋር ልጮት? ተፈርዷል። ስለዚህም እኩዮችን ላጣቸው ግድ ሆነ። ኤርትራን ክፉ ዘመን ወስዶ ደግ ዘመን እንደሚያመጣ ታምናለሁ። ዛሬም አዲስ አበባ ላይ ቁጭ ብሎ ዳህላክን የሚያይ የሚጠብቅ የሚናፍቅ ልብ አለኝ። ብዙ ዓመት ቢያልፍም ዛሬም ዊንታና ሀበን ይናፍቁኛል። የልጅነት ወዳጆቼ ዛሬ አግብተው ቢወልዱም ልጆቻቸው ከልጆቼ ጋር እንዲጫወቱ ፈልጋለሁ። ከነሱም ጋር የልጅነቴን እያነሳሳው መጫወት ፈልጋለሁ። ዳግም አንድ ሰፈር እንድንሆን ፈልጋለሁ። እነ ዊንታና ሀበን ኢትዮጵያዊነት ከምንም ከማንም በላይ እንደሚሰማቸው አውቃለሁ። እኔም ኤርትራ ወደ እናት ሀገሯ እስክትመለስ ድረስ ስለ ዳህላክ ዝም አልልም፣ ስለ አሰብም ጸጥ አልልም። ኤርትራ